ሩታዬ የኔ ቆንጆ ማለት ነው ቀበጧ ዛሬ ኪያ የሚልሽን ነገር እያመሽ ነው የኔ ውድ። ኪያና ብሩክ ዩቲዩብ ቻናል ማለት እኮ ማለት ነው ዛሬ ኪያ አብርሽ ላንቺ አይሆንሽም እየተጫወተብሽ ነው የሚልሽ ልጅ ኪያ ካጠገብሽ የቆመው እኮ ከነፂ አጠገብ ሆኖ ነፂን ሲገፋፏትና አዲስ አበባ ድረስ እንድትመጣ ትዳራቸው እንደዛ እንዲሆን ያደረጉት እኮ ብሩክ ዩቲዩብ ቻናልና ኪያ ናቸው እኮ። እንዴት ነው ዛሬ የሰው ወሬ የምትሰሚው ሩታዬ ማለት ነው? ያውም ከነፂ ጀርባ ሆነው ነፂን ሲገፋፏት የነበሩ አዲስ አበባ ድረስ እንድትመጣ ሲያደርጉ የነበሩ የውሸት ፎቶ እያቀናበሩ ሲለቁ የነበሩ አይዞን አለንልሽ ሲሏት የነበሩ ሁለት ወጣቶች አንዱ ከአብርሽ አጠገብ ቡሩኬ ይቅርታ ትዳራችሁን እኔ በጠበጥኩት ብሎ በአብርሽ በኩል የመጣ ከቡታጀራ ድረስ። ይሄኛው ደግሞ ኪያ ተብዬው ደግሞ ዛሬ ለሩታ እውነት አስመስሎ ያወራትን ሁላችሁም ሰምታችኋል። አብርሽ ላንቺ አሁንሽም በህይወትሽ የተጫወተብሽ ነው የሌለ ነገር። ቡሩኬ ደግሞ በገንዘብ ተገዝቶ ወደ አብርሽ እንደሄደ አስመስሎ የሚያወሩ ሁለት ዩቱበሮችን አምናችሁ ሁለታችሁም እንደዚህ መሆናችሁ የእውነት በጣም አዝኛለሁ። ሩታዬ ደግሞ የእውነት እኔ አስተዋይ ነው ማድረግሽ እና አሁን ኪያን አምነሽ እንዴ ሩታ አንቺና አብርሽ እኮ አንድ እንድትሆኑ እኮ የሚፈልጉ ጥቂቶች ናቸው። ሌላዎቹ እኮ አንቺና አብርሽ እንድትለያዩ የሚፈልጉ ናቸው አይደለ እንዴ? እንዴት ነው ለጠላት በዚህ ልክ ሩታዬ በር እየከፈትሽ ያለሽው? ሲቀጥል ደግሞ አብርሽ ያዳምጥ ይናገርና በኋላ ላይ ነገራቶችን በጉልበት ነው ለመጠቀም የሚፈልገው ማለት ነው። እኔ ግን መፈራው አንድ ቀን የአንዱን ጥርስ እንዳያወልቅልሽ የእውነቴን ነው ምልሽ። እና ነገራቶችን ተነጋግራችሁ አብራችሁ ከነዚህ ከወጠጤዎች ይልቅ ትልቅ ሰው መሀል አስገብታችሁ ይቅር ተባብላችሁ ወደ ትዳራችሁ መመለስ ካልቻላችሁ የእውነቴን ነው በዚህ ልክ ባትመጡ ወደ ሚዲያም። አንዳንድ እኮ ተመልካችም እኮ ይሰለቻል። ለተመልካችም እኮ ክብር የሚባል ነገር አለ አይደል? እንዴ ሩታዬ ነገ መታረቃችሁ ለማይቀር ነገር ደግሞ ሁለ ነገራችሁን አደባባይ ላይ ባታረጉ ጥሩ ነው ብዬ ነው ማስበው። እና ዛሬ የመጨረሻ ነው። አብርሽ ተናዶ በቃ ኪያን ተብዬውን ሁሉ ሊደበድበው ነበረና በቃ ተይኝ በእናትሽ ነው ያላትና ሩታዬ እኔ እንጃ አስተዊ ወደ ራስሽ ተመለሺ። ከአንዴም ስንቴ ሁላችን ብለናል። አዎ ተሰብረሻል፣ ተጎርተሻል። አዎ ተጎርተሻል። ግን ቢሆንም በዚህ ልክ ለሰው ለወሬ ቦታ ባሰጭ ጥሩ ነው። የሰው ወሬ እየሰማሽ እሺ፣ ለወደፊት ትዳርሽስ ፈጣሪ ከፈቀደ ከአብርሽ ከሆነ ነው፣ ካልሆነ ከሌላ ሶስት ትዳር ብትመሰርች ለወደፊት እንዴት ነው የሰው ወሬ ምሰሚ ከሆነ ያውም ከነፂ አጠገብ የነበሩ ልጆች በደንብ የሚታወቁ ግልጽ አደባባይ የወጡ የመዳም ቅመሞች በደንብ አድርገው የሚያውቃቸውን እያመጣችሁ አንዱ ከአብርሽ ጎን አንዱ ከሩታ ጎን ሆናችሁ ከቡታጅራ ድረስ እየመጣችሁ እንደዚህ አይነት ቪዲዮ መስራት አብርሽ ላንቺ አይሆንሽም፣ በህይወትሽ እየተጫወተ ነው። ቡርኬ በገንዘብ ተገዝቶ ነው ወደ አብርሽ ሄደው። እንደዚህ አይነት ወሬ ለተመልካችም የማይመጥን ለተመልካችም የማይመስል ነገር ነውና ይሄ ወሬ እያመጣችሁ ማስረጃ አለን እንደዚህ እያላችሁ እርስ በርስ ከመነቋቆሮታችሁ ለተመልካችም ክብር ስትሉ በሰላምና በፍቅር ታርቃችሁ ብትመጡ ጥሩ ነው። አንዳንዶቻችሁ ያው እሷ ናት ህይወቷ የምታውቀው። ትዳር ቀልድ አይደለም። ተመልካች ቀልድ ነው እንዴ? እነሱን የሚወዷቸው የሚያከብሯቸው እኮ ተገዱ አይደለም የሚያዋቸው አይደለ እንዴ? ስለሚወዷቸው ነው። ስለ እነሱ ብዙ የሚጨነቁ እኮ አሉ። እነሱ ስለተመልካች እንዴት ነው መጨነቅ ያቃታቸው? ሩታ የራሷን ህይወት የምትኖረው እሷ ናት። ትክክል ነው። ግን ስለ እነሱስ መዳም ቅመሞች በየቤቱ የሚጨነቁትስ እነሱ ሳያሳዝኗቸውም? ለእነሱስ ክብር የለም? ለእነሱስ ቦታ የለም? ማይግባቡ ከሆነ አለመምጣት ነው ወደ ዩቱብ ቻናል። እኔ ተግባብተውም አይቼም አላውቅም። ሁሌ ድብድብ ነው፣ ሁሌ ብጥብጥ ነው። አንድ የሚያግባባቸውና የሚያስታርቅ ንግግር አያደርጉምና እባካችሁን ሩታም ይበቃሻል የኔ ቆንጆ፣ እባካችሁን ታርቃችሁ ነገራቶችን ከይቱ እንደ ከሚዲያ ጀርባ ፈታችሁ ብትመጡ ተመልካች እንዲህ በደስታ ይቀበላችኋል። እውነት ሰውም እኮ ይሰለቻል፣ ተመልካችም እኮ ይሰለቻል። ሰው ነው፣ ፍጹም አይደሉምና ሁሌ በየቀን አዲስ ነገር ከሌለ ተነጋግራችሁ መግባባት ከሌለ ያመቶ አብርሽ አይሆንሽም ያመቶ ሩታ አትሆንም እያሉ ሁለቱም የሰው ወሬ የሚሰሙ ከሆነ ከባድ ነው። ለወደፊት ለትዳራቸውም ከባድ ነውና ሩታ የአንድ ቀን ሲደባደቡ እኔ ለሆድሽም እየፈራው ነው። አብርሽ ይታገስና የሆነ ሰዓት ላይ ጉልበት ይጠቀማል ማለት ነው። በእርግጥ በጉልበት የሚፈታ ነገር የለምና አንዳንዴ ከትግስታችሁም በላይ ሲሆኑ፣ አንዳንድ ሰዎች ደግሞ ማስታረቅ ሲያቅታቸው ምንም ፋይል ሳይዙ፣ አሁን ልጁ ምንም አይነት ፋይል የለውም፣ የውሸት ነው። እውነት ለመናገር ያስታውቅበታል ኪያ ተብዬው ማለት ነው።
ምንም ፋይል ሳይኖረው ነው። እና እንደነዚህ አይነቶችን ደግሞ እየተቀበሉ ባለፈ በእነሱ ትዳር ላይ ተጽዕኖ ሲፈጥሩ የነበሩ ልጆች ዛሬ መጥተው ከሩታና ከአብርሽ ጎን ሆነው ለተመልካች የማይመስል ነገር ነው። እና በዚህ ልክ ቪዲዮ ባይሰራ እንደኔ ቤተሰቦች ጥሩ ነው። ተመልካችም እኮ ይሰለቻል እንዴ! ወታጀራ ዩቱበሮች ምን ሆነው ነው? እውነቴን ነው። አንድ ተነጋግረው ተግባብተው ችግራቸውን ፈተው የሚመጡ አታዩም። ሁሌ እንትን ፉክክር፣ ሁሌ አተካሮ ነው። እና ሩታም ከዚህ በኋላ የራሴን ህይወት ጀምሬያለሁ እያለች ነው። ይሁን ሩታዬ፣ ከጀመርሽም ጥሩ ነው። እኛ የምንፈልገው የአንችን ሰላም፣ የእናንተን ሰላም፣ የእናንተን ፍቅር ነው። ግን በእንደዚህ የሰው ወሬ እየሰማችሁ ነገራቶችን ባታሰፉ፣ የእውነት ለተመልካች የማይመስል ነገር ባታቀርቡ ጥሩ ነው ብዬ ነው መናገረው። ማስረጃ አለኝ መረጃ አለኝ ሁሉ ያለው ሁሉ መረጃ አለው ማለት አይደለም። ኪያ ተብዬውም የውሸት ነው፣ የታወቀ ነው። ያኛውም እንደዛ ባለፈ ይቅር ይኛውም ተገልብጦ ላንቺ አይሆንሽም አብርሽ አይሆንሽም የሚለውም ባለፈ ይቅርታ ሲጠይቅ ነበረ። ዛሬ ግን ተገልብጦ ከሩታ አጠገብ ሆኖ አብርሽ ይሄን ምንም ማስረጃ የሌለው አብርሽ እኮ በግልጽ ማስረጃ አለኝ የነገረሽ ያሳየሽ ነገር ካለ ይሄው በኦዲየንስ ፊት አውጪ አደባባይ አሳይ አለ እኮ። ምንም ማስረጃ እኮ ልጁ የለው። እንደዚሁ ነው። እና ሩታ ሁሉንም እያመጣሽ የሰው ወሬ ባትሰሚ ጥሩ ነው። አንድ ቀን ደግሞ የልጅ አንዱን ጥርስ እንዳወልቅልሽ ነን የፈራሁት። እውነቴን ነው የምላችሁ ቤተሰቦቼ፣ እንደው ለተመልካችም ክብር ስትሉ ወደ ፍቅራችሁ ወደ ሰላማችሁ ብትመለሱልን ነው እኛ መንፈልገው። እና ቤተሰቦቼ ያለው ነገር ይሄ ነው። ያው ዛሬ ምንም ቁም ነገር የሌለው ወሬ አውርተው በቃ ተጋጭተው የኛውም ያየውንሽ ምናምን ተባባሉ፣ በቃ ተለያዩ ማለት ነው። ከድብድብ ውጭ ምንም የለምና ብቻ በእውነት ከሆነ በፈጣሪ በማላችሁ ይግባ። ብቻ ከባድ ነው። እና ቅመሞችዬ እናንተን በያላችሁ በሰላም ሆኖ አትጨነቁ፣ የእውነት አትጨነቁ። ምንም የሚያስጨንቅ ነገር የለም። ለራሳችሁ ኑሮ፣ ሁሉም የራሱ ኑሮ እየኖረ ነው። እና አትጨነቁ ቅመሞችዬ። ለእናንተ የሚጨነቅ የሚያስብ የለም። ለእናንተ ቢጨነቁ ቢያስቡ ከካሜራ ጀርባ ከ3 ከ4 ቪዲዮ በላይ ሳያልፉ ጨርሰው ይመጡ ነበር።